ኢትዮጵያ በደን ሽፋኗ የቀደመ ገጽታዋን ለመመለስ ጥረት በማድረግ ላይ ናት። በዚያ ልክ አልምቶ ተጠቃሚ ለመሆን ትልልቅ ሀገራዊ ውጥኖች አሉ። በተሰሩ ትልልቅ የደን ሽፋን የማሳደግ ጥረቶች አያሌ ተጨባጭ ውጤቶች መጥተዋል። በቅርብ ዓመታት በመንግሥት ደረጃ የተያዙ ጥረቶች ደግሞ አንድ አብይ ዓላማን አንግበዋል። የአካባቢ ጥበቃን በማጠናከር የኢኮኖሚ ተጠቃሚነትን ማረጋገጥ ከተያዙ ውጥኖች መካከል አንዱ ነው። ከሰሞኑ በመስክ ስምሪት ቅኝት ያደረግንበት የሃላባ ዞን አንዱ የጥምር ግብርና ሕያው ምስክር ነው። በዚያ ያሉ ዜጎች በውሃ መጠረግ የተጎዳ መሬትን በፍራፍሬ ሰጪ ተክሎች እየሸፈኑ በአንድ ድንጋይ ሁለት ወፍ እንደሚባለው ድርብ ቱርፋትን ማግኘት ችለዋል። በጣም ነፋሻማ ነው። እንዴት እንደሚያምር ገና ሲመጡ ራሱ ያስታውቃል እኮ ይሄ። ወጣቶችም እየተዝናኑበት ነው። በርከት ያለ ፍራፍሬ፣ በተለይ ፓፓያው እዚህ በደንብ ነው የሚያፈራው ማለት ነው። ያለንበት ልማት አረንጓዴ ሰማይ እንደማየት ነው። አሁን ደግሞ የቡና መንደር እርሻን ነው እያየን ያለ ነው። እንግዲህ አይን እስኪ ደክመው ድረስ ማለት ይቻላል የቡና ችግኝ መንደር ልማቱ። አድማጮች፣ ይሄ መስመር አሰራሩም የውሃ አያያዛቸው ማጠቃቀማቸው ያው አንድ ወንዝ ነው ያለው የተለያዩ ዞኖችን የሚያጠጣ ብላቴን ወንዝ እዚህ ሲደርስ ሊደክም ይችላል ተብሎ ውሃውን ያለውን ሀብትም ቆጥቦ መጠቀም በሚያስችል ደረጃ ነው የለማው። ራሱ አየሩ ይናገራል እንደ ለማ አረንጓዴ እንደሆነ። ተፈጥሮ ራሱ ቋንቋ ሆኗል፣ ይናገራል። ሞላ ጎደል ግማሹን ማለት ይቻላል አይተናል። አሁን ደግሞ እንግዲህ መለስ ብለን ልምዱን ደግሞ ታካፍሉናላችሁ። ስሜ ኢማም ሰልማን ሰላቶ ይባላለሁ። ሃላባ ዞን ወይራ ወረዳ አለም ጤና ቀበሌ ነዋሪ አርሶ አደር ነኝ። ይህን 600 ቡና በአንድ ቀን ነው ተከልኩ። 100 ሙዝ እና 100 አቮካዶ በአንድ ቀን ነው ተከልኩት። ሰውን አሰባስቤ ሚያዝያ 10 2015 ይሄኛው ማለት ነው። ከዛ ሙዝ ወደ ላይ ያለውን በ2016 ነው ተከልኩት። 640 ቀጠልኩ። ከዛም ወደ ላይ 347 ቀጠልኩ። አሁን በአጠቃላይ ወደ 1577 ቡና ነው የተከልኩት። ይህንን ቋሚ የሆነ ነገር ምን ልስራ በሚል ነው መጀመሪያ የጀመርኩት። ሙዝ ጎርፍ የማጠፋ ነገር ጎርፍ አጥፍቶ ሞራሌን የሚነካ ነገር ትቼ ምን ልስራ በሚል ቋሚ ነገር በቋሚ ነገር መተካት አለብኝ ብዬ ተከልኩ። እሳቸው ካለሙ ሌሎቻችሁ ምንድናችሁ ብሎ ባህር ዛፍ እንድነሳ ተደረገ። ሁሉም 12 ገበሬ ነው ከኔ ቀጥለው ነው ያለው። 1000 የተከለ አለ፣ 500 የተከለ አለ። ቡና ከጎርፍ መነሻ የጎርፍ የሚተኛበት የወንዝ ጎርፍ የሚፈስበት ነበረ። በዚያ መነሻ ነው የጀመርኩት። ትንሽም ቢመረት ከፍተኛ ገቢ የሚያስገኝ የማስፋት እቅድ ሳለ የማስፋት እቅድ አለ። እኔ ጋር 100 ሺህ ነው አፍለ ብሎኝ 100 ሺህ እያፈላው ነው። የተለያየ የቡና ዝርያ ምርምር አለ እዚህ ጋር ከወራቤ ዩኒቨርሲቲ መጥቶ የሚመራመረው እነሱ እየተመራመሩ የለቀቁትን እየሰራን ነው። መልካም። አሁን እንደ ቡናውን አንስተነዋል። እዚህ ሙዝ አለ። በጣም ረዣዥም ሙዝ ነው። እንዲያውም አረንጓዴ ሰማይ እያልኩ ነበር። ወደ ላይ ሳየው አረንጓዴ ሰማያዊ ነበር የምናውቀው። አረንጓዴ ሰማይ እያየን ነው። ይሄው አቮካዶም አለ እዚህ፣ ሌሎች አይነቶችም አሉና ይሄ በብላቴን ወንዝ ጫፍ ላይ ነው፣ ጠርዝ ላይ ነው እንግዲህ ያለው። እስከ ታች ነው አትክልቱ ያለው። ያ ማለት የመሬቱን መከላተም በውሃ የመወሰድ ሁኔታንም ማስቀረት የሚችሉ ናቸው። በተመሳሳይ ገቢ ናቸው፣ ምግብ ናቸው እና ይሄ እንደው ከአካባቢ ጥበቃ አንጻርስ እንዴት ያዩታል? ከአካባቢ ጥበቃ አንጻር በጣም አካባቢውን የሚያለማ ውብ የሚያደርግ አረንጓዴ የሚያደርግ ነገር ነው። ይሄ ሎካል ሙዝ ነው የምንለው። ሎካል ሙዙ ራሱ አሁን ከአርባ ምንጭ ሙዝ ቅድሚያ ነው ያፈራው። ሁለት ዙር ምርት አንስተናል ከሙዙ። ሶስተኛ ዙር አሁን ጀምረዋል። እሱ ጦጣዎች በብዛት አሉ። ለነዛም ንጹህ አየር አስገኝቶ ከኛ ጋር አብሮ ይውላሉ እነሱ። ይሄ አረንጓዴ ከመሆን አንጻር ነው፣ ንጹህ አየር ከማግኘት አንጻር ነው፣ የአካባቢውን ጽዳት ውበት ከመጠበቅ አንጻር ነው። እንግዲህ ከቅርብ ጊዜ ወዲህ በመንግስት ከተሰጡ ትልልቅ ትኩረቶች መካከል አንዱ ጥምር ግብርና ነው። ለአካባቢ ጥበቃ የሚያገለግሉ ትልልቅ ተክሎችን መትከል፣ ፍራፍሬ የሚሰጡ በተመሳሳይ ደግሞ አካባቢን የአየር ንብረት ለውጥን መቋቋም፣ የመሬት መሸርሸርን መከላትን፣ መጎዳትን ማከምና መመለስ እንደዚሁም መጠበቅ ነው። ከቅርብ ጊዜ ወዲህ የአረንጓዴ አሻራን ያውቁታል። በስፋት በሀገር አቀፍ ደረጃ ከፍተኛ ስኬትም በዓለም አቀፍ ደረጃም ልንገለጽበት የበቃ ነው ስኬት ነውና እንደው እሱ ከመጣ ወዲህ አረንጓዴ አሻራ ከመጣ ወዲህ ምን አይነት ለውጥ አለ? ከድሮ ጋር አነጻጽረው አባትም ስለሆኑ ረዥም ዘመናትን ያውቃሉ ብዬ አስባለሁ አካባቢን እና እንዴት ነው ከአረንጓዴ አሻራ በኋላ ያለው ነገር? የአረንጓዴ አሻራ ከተጀመረ ወዲህ የተለያዩ አየር ንብረትን የሚቆጣጠሩ ድርቅን የሚከላከሉ የአፈር መሸርሸርን የሚከላከሉ
መሬትን ራሱን ለም የሚያደርጉ አፈርን ለም የሚያደርጉ እጽዋቶች ተለይቶ ሲተከሉ ደስ የሚል ነገር አይተናል። መሬታችን ራሱ ይሄ የተቦረበረ መሬት ነበረ። እንደውም በአይናችሁ እያያችሁ ነው። ይህን የተቦረበረውን ራሱን በብሎክ አከፋፍዬ ቀዝቃዛ አየር ነው የምናገኘው። መጀመሪያ እዚህ አካባቢ መቆም የሚከለክል አካባቢ ነበረ። ጮሬ ነበረ፣ ድንጋይ ነበረ። የተራቆተ መሬትን በጥምር እርሻ ልማት እየሸፈኑ ተጠቃሚ መሆኑ በብዙዎች ዘንድ እየተተገበረ ነው። በሀላባ ዞን ደረጃ የታዩት ለውጦች አዳዲስ የፍራፍሬ ደን አልሚዎችን እየሳበ መሆኑን ከነገሩን መካከል ወጣት ፈህሩ መሐመድ ይገኝበታል። ይህን አይነት ልምላሜን ያቀረብነው በጣም በብዙ ልፋት ነው። ይህንን በማየት ምን ይመስላችኋል በማለት እኛን ራሱ አእምሮ መጀመሪያ ይህ መሬትም እየተጎዳ ነበር። አካሄዳችንም ነወር ያለው ነገሩ አልሐምዱሊላህ በጣም ብዙ ልምላሜ ብዙ ለህይወት የሚያበቃ ኑሮ። ወጣት ፈህሩ እንደሚለው በፊት ስራ አጥ ሆነው ባልባሌ ሁኔታ ጊዜያቸውን ያሳልፉ የነበሩ ወጣቶች አሁን በደን ልማት ንቁ ተሳታፊ እየሆኑ ነው። በሰዎች ቸልተኝነት ተጎድቶ የነበረው አካባቢያቸው ለምለም ገጽታን ተላብሶ የገቢ ምንጭ ለመሆን መብቃቱ ጥረቱን እንዲያሰፉ መነሳሳትን መፍጠሩንም ይገልጻል። ያ ሁላቸውም እንደዚህ እንደኛም እየተከሉ ተምሳሌ በመሆን እነሱ ምሳሌ በመሆን አይደለም ለጋሮ አይደለም እንደ ግለሰቦቹም ሆኖ ቢተክል ይራሱም አሁን ቡና ሲባል ድሮ አባቶቻችን እናቶቻችን ጥሮሾ የምንበለበትን ሻቶ ነው የምንበላ ቂጣ የምንበላውን ምርትን ዘርቶ ሻቶ ነው አምጥቶ የሚያፈሉት። አሁን ግን በቦታው በቤት ማግኘት ጀምረናል። ጋሮውን ራሱ ይህንን በማያት ጋሮ ተከልነውም እያፈራ ነው አለው። ወጣት ጉልበቱን እንደዚህ አይነት ቦታ ላይ ቢያውል። በወይራ ወረዳ አለም ጤና ቀበሌ በኩታ ገጠም የለማው የፍራፍሬ ተክሎች አረንጓዴ ገጽታ አንዳች የመንፈስ መታደስን ያላብሳል። ለአይን ልምላሜን ለኑሮ የገንዘብ በረከትን አግኝተናል የሚሉት አዛውንቱ አልሚ ሰልማን ሰላቱ መሬት ከሚሰጧት እጥፍ ድርብ አድርጋ የምትመልስ ለጋስ መሆኗን በተጨባጭ አይተናል ይላሉ። ንጹህ አረንጓዴ አካባቢ ማየትና ንጹህ አየር ማግኘት ከዚህ ከአረንጓዴዎቹ ነው። አሁን ወደ ገላጣ ቦታ ስንወጣ ያቃጥለናል። ወደዚህ ስንገባ ልክ ቤት እንደገባን አይነት ነው፣ ያቀዘቅዘናል። ይሄ ነው ደስ የሚል ነው። ከዚህ ከአረንጓዴ ስራ ውጪ ሌላ የምንሰራ ነገርና ሌላ ተስፋ ሰጪ ነገር ያለ አይመስለኝም። ይሄ ህይወቱን በሚል ነው እኔ የወሰድኩት። እርስዎን አይተው ብዙ ሰዎችም አልምተዋል። ቡና በመንደር ከመፈላት በመንደር ወደ መልማት መጥቷልና እንደው እዚህ በላይስ ለማስፋት ለሌሎች ምን መልእክት አለው? ያለኝ መልእክት ችግኝ ሲያስቸግራቸው ማፍላት እስከሚለምዱ ድረስ እኔ ካፈለሁት ለመስጣት ነው ቃል ገብቼ ያለሁት። ከአሁን በፊትም ቃል ገብቻለሁ፣ አሁንም ቃል ገብቼ ለሰዎቹ መልእክቴ ለመንግስትም እንዲደርስ የሚፈልገው ሰዎች ተደግፈው እንዲያመርቱ። እኔ ብቻ ያመረትኩት አይበቃም። እኔ ብቻ ያመረትኩት የዚህን የሀላባን ገጽታ ለውጦ የኢትዮጵያን ገጽታ አይለውጥም። ከዚህም የበለጠ ለም መሬት አለ። ይህንን እያመረትን በጉልበታችን የሚወጣ በጋራዎችን ለሚወጣ ነገር ገንዘብ ማውጣት የለብንም። ገንዘቡን ማስቀራት አለብን። ሸንኮራ አገዳ እዚህ መትከል አለብን። ሙዝ ይሁንና ኑ ውሰዱ ብሉ። ቀጥታ ችግርን ለመቅረፍ ወደ ብልጽግና ለመሮጥ ብልጽግና እኔ መጀመሪያ ብልጽግና ተብሎ ሲጀመር ከላይ የሚወርድ ነገር መስሎኝ ጠብቄ ነበር። ሰማይ እያየሁ ለካ ከመሬት የሚወጣ ነገር ነው። በሀላባ ዞን እምብዛም ያልተለመደው ደንን መሰረት ያደረገ ግብርና በአጭር ጊዜ አመርቂ ውጤት ለማምጣቱ ሕያው ማሳያዎች ብዙ ናቸው። አካባቢን ጤናማ ገጽታ ላብሶ ለበርካቶች የኑሮ መሰረት የሆነው ጥምር እርሻ እንዲሰፋ ያሉ ውጥኖችን የነገሩኝ የወይራ ወረዳ ግብርና ጽሕፈት ቤት ኃላፊና ምክትል አስተዳዳሪው አቶ ጀማል ሚሃኤሌ ናቸው። ገና ጅምር ነው። ብዙ ማስፋት የምንችልበት ሰፋፊ ማሳዎች አሉን። በተለይም ከብላቴ ተፋሰስ ጋር ተያይዞ የብላቴን ግራና ቀኝ ማልማት የምንችልበት እነዚህን አሁን ባለፉት 2 ዓመታት ውስጥ ጀመርን እንጂ ገና አልጨረስንም። ብዙ መሄድ የምንችልበት ነው። እስካሁን ባለው እስከ 27 ሄክታር ቡናን ተክለናል። ቡናን ከሙዝ ጋር ከአቮካዶ ጋር ከፓፓያ ጋር በማሰባጠር ሰፋፊ እርሻዎችን ጀምረናል። አሁን እዚህ ጋር እያየን ነው። ወደ ማዶ ተመሳሳይ ከዚህ አካባቢ እዚች ጋር ጀምሮ እስከ መጨረሻ ይሄዳል። ወደ 37 አርሶ አደሮች አካባቢ በኩታ ገጠም ቡናን እያለሙ ነው። መሀል ላይ ደግሞ እንሰት፣ አቮካዶ፣ ፓፓያ እነዚህን በማሰባጠር ኢኮኖሚካሊም ኒውትሪሽናሊም
ትልቅ ዋጋ የሚያስገኙ ቋሚ ሰብሎችን የመተካት ስራ እየሰራ ነው። የአየር ንብረት ለውጥን ለመቋቋም ቀዳሚውን ሚና የሚጫወተው የአረንጓዴ ሽፋን በማዕከላዊ ኢትዮጵያ ክልል ደረጃም በስፋት እየተሰራበት ነው። ድርብ ጠቀሜታውም በተጨባጭ ታይቷል። አቶ ቶፊቅ ጆሃር በክልሉ የቡናና ቅመማ ቅመም ባለስልጣንን በዳይሬክተርነት ይመራሉ። ቡናን ከማልማት አንጻር በጣም በስፋት እየተሰራ ነው። አሁን ዘንድሮ ወደ 44 ሚሊዮን ችግኝ ተተክሏል በዚህ ክልል ላይ። 44 ሚሊዮን ማለት 1 ሄክታር 2500 ነው የሚይዘው። 44ቱን በምታስመታው ጊዜ ወደ 15000 ሄክታር ሁሉ ይደርሳል። ግን አምና ተተክለው ያልበቀሉ የተለያዩ ቦታዎች ላይ ችግር ያለባቸው ሁሉ ተተክቶ ዘንድሮ በአዲስ መሬት ብቻ ወደ 18 ሚሊዮን ተተክሏል ማለት ነው። እንደ ሀገር በየዓመቱ በሰፋፊ ንቅናቄዎች የሚከናወነው የአረንጓዴ አሻራ አንዱ ትኩረት የሆነው ድርብ ሚና ያላቸውን ችግኞች የመትከል አቅጣጫ የሚታይ ለውጥ እያመጣ ነው። ምልከታ ባደረግንባቸው አካባቢዎች ያየነውም ይህንኑ ያሳብቃል። ጥረቱን አሁንም ማጠናከር ከተቻለ የሚገኘው በረከት ከዚህም በላይ ሊያድግ እንደሚችል ከዝግጅቱ መረዳት ይቻላል።